ሰላም ሰላም ጤና ይስጥልኝ። እንዴት ነሽ እርሚ? አለሁልሽ ብራዘር። ሰላም አማን። በማስረጃ እያወራህ ምናምን በጣም ደስ ይላል። ያው የት ቦታ ነው ምናምን ያልክ ስጠይቀው እያየሁት ነበርና እና ደስ ይላል። በማስረጃ ነው የምታወራው ምናምን። አንድ ጥያቄ ልጠይቅሽ ካልደበረሽ? የትኛው ቤተ እምነት ነሽ? የትኛው ቤተ እምነት ነው? አይ በማስረጃ ብሏል ብለህ ትነግረዋለህ፣ ከዛ ታሳየዋለህ በማስረጃ ምናምን። ደስ ይላል ማለት ከረማኝ ነው። ዘፍራ እኔ ሙስሊም ነኝ። አዎ ኦልራይት። ጠይቅ። መጽሐፍ ቅዱስ ላይ ኢየሱስ እኔ ጌታ ነኝ የሚልበት ቦታ አለ እንዴ? አለ። እስኪ ያሳይ። ማወቅ ስለፈለኩ ነው። ያው እንትን አይደለም። እኔ ጌታ ነኝ ያለበት ቦታ ኢየሱስ ክርስቶስ እኔ ጌታ ነኝ ያለበት ቦታ ማለት ነው። ግን እኔ ጌታ ነኝ ማለት እንደው ለጌትነት ማስረጃ ነው? አይ እንደዛ ሳይሆን መጽሐፍ ቅዱስ እያነበብኩ ነበርና ሰሞኑን እና ላገኘው አልቻልኩ። ለምን ጥያቄው ነው ቢመዛ ነው። ያው እንዴ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሆነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችሁ አይልም? ጌታና መምህር ነው። አንዴ ድገምልኝ እርሚ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እስከ 14 ይላል፣ እኔ ጌታና እናንተ መምህርና ጌታ ትሉኛላችሁ፣ እንዲሆነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በእርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ኦኬ ማለት አሁን ጌታ የሚለው ቃልና አምላክ የሚለው ቃል እንትን አይልም? እንደ ጥያቄ ነው ማለት የክርስቶስ ጌትነትና ለምሳሌ ሌሎች ብዙ ጌታ የተባለው አሉ እኮ የሹመት ቃል ስለሆነ ለዛ እኮ ነው ጌትነት የሚለው ቃል የሹመት ቃል ስለሆነ የክርስቶስ ጌትነት ግን አምላክ ወይስ ለምን አምላክ ነኝ እኔ አምላክ ነኝ የሚልበት ጌትነት ሹመት ስለሆነ መጽሐፍ ሲናገር አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። ክርስቶስ አንድ ጌታ ነው። ሌሎች ጌታ በተባሉበት ሞቲቭ አይደለም ጌታ ሲባል ነበር። ኤኒዌይስ ግን እንደው አምላክ ነኝ የሚልበትን ላሳየህ ነው እኮ። አሁን ለምሳሌ አንድ ጌታ ካለ እዚህ ጋር ማለት ነው ማለት አብ አንድ ላይ ሆኖ ነው ወይስ ሶስቱ ስላሴዎች ነው ወይስ እንዴት ነው? አንድ ጌታ ነኝ ካለ ራሱ ኢየሱስን ብቻ? እሺ ጥያቄውን ወደ ስላሴ ካሰፋው አንድ አምላክ ነው ያለን። እሺ አንድ አምላክ፣ ሶስት አምላክ የለንም። ጌትነት ለምሳሌ ላይክ እንደ ሰው ስለሚታሰብ ነው። አሁን እኔ አንተና የሆነ ሰው ከሆነ አንተ የራስህ ፍቃድ አለ፣ ገብቶሃል? የተለየ ፍቃድ አለ፣ ከኔ የተለየ ሀሳብ አለ፣ ገብቶሃል? እንደ ሰው ካሰብከው ሰው ፐርፌክት ማስረጃ ሊሆን አይችልም ለስላሴ ምናልባት ብዙ ጊዜ ፀሐይ ምናምን የተባለ ይሆናል፣ ተደጋጋሚ ሆነ ያ ምሳሌ ማለት ነው። ሰው ግን ፀሐይ ለምሳሌ ደስ ጥሩ ምሳሌ ነው ለስላሴ ማለት ነው፣ ገብቶሃል? ለምሳሌ ፀሐይ ብርሃን አላት፣ ሙቀት አላት፣ ይዘት አላት አይደለ? ያ ብርሃኗ እኔ ጌታ ነኝ ሲል ከፀሐዩ ተለይቶ ነው አይደለም? አንድ ጌታ ብርሃን ነኝ ሲል ከፀሐይ
ብርሃን ነው ሲል ከፀሐይ ተለየ። ብርሃንና ፀሐይ እንዴት? ለምሳሌ አልገባኝም፣ ግልጽ አድርገው። ፀሐዩ ብርሃኑ ይመጣል አይደል? ወደዚህ ወደ ምድር ይመጣል። ፀሐዩ ደግሞ ሙቀቱ ደግሞ ይመጣል አይደል? የማይመጣ አካል አላት አይደል? ፀሐይዋ እዛው ቁጭ ያለ ደግሞ የታቀፈ አቃፊ አካል አለ አይደል? እሺ ብርሃኗ ወደ ምድር ስትመጣ ነው ከዛች ከፀሐይ ትለያለች? አትለይም። አትለይም። ብርሃኑ የፀሐዩ ብርሃን ነው ወይስ የፀሐዩ ብርሃን አይደለም? ብርሃኑ የፀሐዩ። እሺ ብርሃኑ ፀሐይ ነው ፀሐይ አይደለም? የብርሃን የፀሐይ ብርሃን የፀሐይ ብርሃን ነው ግን እንጂ ፀሐይ አይደለም። ፀሐይ አይባልም። አይ አይባልም፣ ብርሃን ነው የሚባለው። ለምሳሌ አንተ ይሞቃል አይደል? ሙቀቱ የፀሐይ ነው አይደለም? አሁን ይሄ ምሳሌ ሊሆን አይችልም ማለት በሌላም ነገር ሊሆን ይችላል ማለት ነው። እንዳይገባችሁ ካልፈለጋችሁ ይሄ ጥሩ ምሳሌ ነው። ለምን እንዳይገባችሁ አይደለም፣ እንዳይገባህ ካልፈለግክ በስተቀር በጣም ጥሩ ምሳሌ ነው። ላይክ መልሱ እንዳይመለስ ስለሚፈልግ ነው። ባይዘው ብዙ ጊዜ ይሄ ምሳሌ ሆነ የሚባለው እንጂ ሰው ምሳሌ ሊሆን አይችልም። ለስላሴ ለምሳሌ ሰው ምሳሌ ሊሆን አይችልም። ለምን? ሰው የተለያየ ሀሳብ አለው በሰውኛ ስለሚታሰብ። ፀሐይ ከሰው የተሻለ ምሳሌ ነው። ለዛ ነው ማለት አሁን ለምሳሌ አንተ ያልከው ፀሐይ እና ብርሃን አለ። ፀሐይና ብርሃን ሊለያዩ አይችሉም። ብርሃኑ አሁን ያልከኝ ያለው ብርሃኑ ኢየሱስ ነው ማለት ነው። ፀሐዩ ኦኬ። ስለዚህ እንትን ማለት አሁን ለምሳሌ ኢየሱስ ተሰቅሏል ብለን የምታስበውና ብርሃኑ ነው ወይስ ፀሐዩ ነው የተሰቀለው? ብርሃኑ ከፀሐዩ አይለይም፣ ግን ስቲል ብርሃኑ ነው የተሰቀለው። ይዘቱ አልተሰቀለም። አየህ፣ ይዘቱ እንትን ስናስረዳ ማለት ይዘቱ ሙቀቱ አልተሰቀለም። የተሰቀለው ስፔሲፊክሊ ብርሃኑ ነው። ግን የፀሐይ ብርሃን ስለሆነ ከፀሐዩ አትለየውም። ገብቶሃል? ለዛ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ በአብ እንዳለው አብም በእኔ እንዳለ እርሱ በአብ እንዳለ እርሱ በአብ አለ፣ አብ ደግሞ በእርሱ አለ። የሚለያያል። እሺ ፀሐይን ያለዛ የምትለየው አይደለም። አምላክነቱን በአምላክነት አትለየው፣ በፍቃድ አትለየው። ግን እንደው አምላክ ነኝ ያለበትን ላሳየህ ኢየሱስ። እስኪ ግን ከየት ነው የመጣው? ግን ይሄ አስተሳሰብ ግን እሺ እንዲህ ይላል ያለው ሰሞኑን ቲክታክ ላይ የተንሸራሸረ ሰሞኑን ሳይሆን ለምሳሌ ፈጣሪ አንተ አሁን ወደ አንተ እመጣለሁ። እሺ ያለውና የነበረው የሚመጣውንም ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። ማን? ኢየሱስ። አልፋና ኦሜጋ ነው አለ የሚለው። ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ። ብሉይ ኪዳን ነው ወይስ አዲስ ኪዳን ላይ ነው ያለው? ኢየሱስ በብሉይ ኪዳን በስጋ መጥቶ ነበር እንዴ? እነሆ ከደመና ጋር ይመጣል፣ አይኖችም ሁሉ የወጉት ተወቅቷል። እንደ ኢየሱስ የወጉት ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ እየተባለ አዲስ ኪዳን። ብሉይ ኪዳን ግን ነበረ ኢየሱስ። ብሉይ ኪዳን ላይ እንደነበረ ላሳየ። ኢየሱስ ለምሳሌ ራሱ ይመጣና ምን ይላቸዋል መሰለህ? በዮሐንስ ወንጌል ምዕራፍ 8 ከቁጥር አካባቢ እንዲህ ያሉት አይሁድ ጋኔል እንዳለብህ አሁን አወቅን። አብርሃምስ እንኳን ሞተ፣ ነቢያትም፣ አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። እንደዛ ብሏቸው ነው። እሺ እንዲህ አላቸው፣ እውነት እውነት እላቸዋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው። ጌታ ኢየሱስ ማለት ነው። አይሁድ ጋኔል አለብህ አሁን አወቅን። አብርሃምስ እንኳን ሞተ፣ ነቢያትም፣ አንተም አብያት እንኳን ሞተ። አብርሃም በጣም ታላቅ አባት ነው፣ እሱ እንኳን ሞተ፣ ነቢያትም ማለት ነው። አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት ማለት ነው። በእውኑ እናንተ ከሞተው ከአባታችሁ ከአብርሃም ትበልጣለህን?
ነቢያትም ሞቱ፣ ራስን ማንን ታደርጋለህ አሉት። በውኑ አንተ ከሞቶ ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ አሉት። ኢየሱስም መለሰ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትምም። እኔ ግን አውቀዋለሁ። አላውቀውምም ብል እንደናንተ ሐሰተኛ በሆንኩኝ፣ ዳሩን ግን አውቀዋለሁ፣ ቃሉንም እጠብቃለሁ። ከዛስ አባታችሁ አብርሃም አለ። አባታችሁ አብርሃም እኔን ያይ ዘንድ እናንተ አምላኬ ነው የምትሉት አባቴ ነው የሚለው ፓርት ላይ እስኪ ተመለስልኝ ድጋሚ ነበር። አላወቃችሁትም፣ እኔ ግን አውቀዋለሁ። አላወቅኳትም። ኢየሱስ መለሰ እኔም ራሴን ባከብር ከንቱ ነው፣ ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ እንጂ እኔ አምላክ ነኝ አይደለማ ማለት እኔ አምላክ ነኝ ለአይሁዳውያን እኔ አምላክ ነኝ ሊል አይደለም አይመጣው። እኔ አምላክ ነኝ እኮ ነው ቁርአን ላይ ከፍቼ ፈርዖን እኔ አምላክ ነኝ ያለበትን ቦታ ሳያለሁ። ፈርዖንማ ይላል ቁርአን ላይ እኮ እንትን ያለው ፈርዖን ታዲያ ቁርአን ላይ እኔ አምላክ ነኝ ስላለ አንተ አምላክ ነው ብለህ ታመልከዋለህ? እዚህ ጋር ምን እያለ ነው የሚለውን ብታውቅ ነው። እዚህ አንተ የምትፈልግበት ቦታ እኔ አምላክ ነኝ ያለበትን ቦታማ አሳየው እኮ። አሁን እኔ ላሳየህ እኔ ላሳየህ ብቻ የፈለኩትን ተከታተል። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አሉት። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ማን ሳይወለድ? አብርሃም ሳይወለድ እኔ አለሁ። ኦኬ ምን አለ መሰለህ አሁን እዚህ ጋር አምላኬ የምትሉት አምላካችን የምትሉት አባቴ ነው። ለምን እኔ አምላክ ነኝ አላለም ነው የጥያቄ ማለት ነው። ማለት ስላልፈለገ እንደዚህ ግዴታው ነው። አምላክ ከሆነ ግዴታ እንደዛ ስለማስብ አምላክነቱንም አሳየው። ማን ይወስድበታል? የሱን አምላክነት እኮ የሱን አምላክነት እኮ ገብቷል። በብሉይ ኪዳንም ሰዎች እየተንቀጠቀጡ የሚያምኑት አምላክነቱን ዝም ብሎ ፕሮሞት ሊያደርግ አይደለም የመጣው ኢየሱስ ክርስቶስ። እና ደግሞ ማለት ባለበት ቦታ እንጂ አንተ በፈለግከው ቦታ አይደለም እንደዛ የሚለው። አሁን ለምን በፈለግኩት ሳይሆን አንተ እንደዛ ስለፈለክ ነው። እሱ አልፈለገም። ኢየሱስ ከፍላጎቱ ውጭ አሁን አስገድደን የሆነ ቦታ ላይ እዚህ ቦታ ላይ አምላክ ካላለ አምላክ ነኝ ለምን አላላቸውም? እዚህ ጋር መግለጽ የፈለገው ልጅነቱን ነው። እዚህ ጋር መግለጽ የፈለገው ከአብርሃም በፊት እሱ እንደነበረ ነው። እሺ ኢየሱስ መድኃኒትነቱን ሊገልጽ በፈለገ ሰዓት መድኃኒትነቱን፣ ኢየሱስ ክርስቶስ ፍጹም ሰው መሆኑን ሊፈቅድበት በፈለገበት ቦታ ፍጹም ሰውነቱን ይናገራል። አምላክነቱን ሊገልጽበት በፈለገ ቦታ ደግሞ አምላክነቱን ይገልጽ። ባይዘው ኢየሱስ ቃል በቃል እኔ አምላክ ነኝ ማለት አይጠበቅበትም ብሏል፣ ግን ማለት አይጠበቅበትም። ኤርሚ ምን አለ መሰለህ አሁን እዚህ ጋር ቦታ ላይ አምላክ መሆኑን እግዚአብሔር ተናግሮ ቢሆን እኔ እናንተ አንከራከርም። በዚህ ለምን ሚስጥር ሆነ ለማለት ይገብተዋል። ሚስጥር የሆነበት ምክንያት ሌላ ቦታ እየጠጣሁ አይ አሁን ለምሳሌ ጌታ የሚለው ቃል ሹመት ነው ተባብለናል። እኔም አንተም የተማመነው ነገር ነውና አምላክ ነው የሚለውን እኮ የክርስቶስን ጌትነት ከሌሎች ጌትነት ጋር አታገናኙ። እሱም አምላክ ነኝ ብሏል ይላል። እሱን አሳየዋ እኮ አሳየኝ። ከዛ በኋላ ምን የምንጠየቅ ካነበብከው ጥቅስ ላይ ለምን አላለም እንደዚህ እዚህ ቦታ አልከኝ። እዚህ ቦታ ሳይሆን ለምን አላለም ሳይሆን እናንተ አምላኬ ነው ብላችሁ እንትን የምትሉት አባቴ ነው እኮ ልጅነቱን ለመግለጽ ነው። እዚህ ጋር ወልድ አይደል ኢየሱስ? ኦኬ ወልድ አይደል? እዚህ ጋር ልጅነቱን ለመግለጽ የፈለገው ነው። አሁን አንተ ሊገልጽ የፈለከው እዚህ ጋር አምላክነቱን ነው። እሱ ደግሞ መግለጽ የፈለገው ልጅነቱን ነው። እዚህ ጋር የእግዚአብሔር ልጅ መሆኑን ነው ሊገልጽላቸው የፈለገው። እሺ
ስለዚህ መግለጽ የፈለገበት ቦታ ይገልጻል። አንተ ማመን አለማመን አሁን እንደው ዘፍራን እንትን ሲል ምናምን ባይ ዘ ዌይ አንተ የምታምነው መጽሐፍ ላይ እኮ አጣመምናቸው እንደዚህ ያደረግናቸው ይላል አይደል እንዴ? ስለዚህ የት ላይ ቁርአን ታነባለህ? ታነባለህ? አነባለሁ። እሺ ለምሳሌ ቁርአን ማን የጻፈው ወንድም? ቁርአን ማን የጻፈው? ቁርአን ለረሱል የወረደ ነው። ለረሱል መሐመድ ሰለላሁ ዐለይሂ ወሰለም የወረደ ነው። ማን ጻፈው? በጅብሪል አማካኝነት ለረሱል ወረደ። ረሱል መጻፍም ማንበብም ስለማይችሉ ሰሃቦች ናቸው ረሱል እየተናገሩ ሰሃቦች ጻፉ ማለት ነው። ማን የሚባሉ ሰሃቦች ጻፉት? ስንት ሰሃቦች ጻፉት? እሱን ዲቴል አላውቅም። ማን እንደጻፈው አታውቅም ማለት ነው? ማን እንደጻፈውማ እየነገርኩ ነው። ግን ከረሱል እየተነገራቸው ነው የጻፉት ያንን ጽሁፍ ቁርአኑን ማለት ነው። እስኪ ምን ይላል? ለምሳሌ ይሄ ሱረቱል ሐዲድ ቁጥር 357 ላይ ማለት ነው። እርሱ ፊትም ያለ ኋላም ቀሪ። ከፈጣሪ ውጭ እንደዚህ የሚባል አካል አለ? ፊትም ያለ ኋላም ቀሪ፣ ግልጽም ስውርም ነው። እርሱ ነገሩን ሁሉ አዋቂ። ፊትም ያለ ኋላም ቀሪ ከፈጣሪ ውጭ ሊባል የሚችል ሰው አለ? አካል አለ? ፊትም የነበረ ኋላም ያለ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው የሚባል ፊትም ያለ እኮ ሲልህ በፊትም የነበረ አሁንም ያለ እያለ ነው እኮ። ከዛ መጨረሻ ላይ የሚኖረው እሱ የፍጥረት መጀመሪያ የፍጥረት መጨረሻ፣ የመጀመሪያው የመጨረሻው ማን ነው? ለምን የመጀመሪያ እኮ አይደለም፣ ፊትም ያለ ነው ያለው። ገብቶሃል? ፊትም ያለ ማለት እሱ ፊትም ነበር። እሺ ፊትም ያለ ኋላ ከመፍጠር በፊትም የነበረ ነው። ፍጥረቱን ከመፍጠሩ በፊት የነበረ ነው። ፊትም ያለ ኋላም ቀሪ ነው። ከአላህ በቀር አለ ብለህ ታምናለህ? አላህ ብቻ ነው። ፊትም ያለ ፊተኛውና ኋለኛው ማለት ነው። አይደለም ፍጥረቱን ከመፍጠሩ በፊት አይደለም። ፍጥረቱን ከመፍጠሩ ካለመፍጠሩ ፊትም ያለ ኋላም ቀሪ ማለት ፊተኛው ማን ነው? ለቁል ሁወ ፊተኛው። አንተ እንዴት ነው የተረዳው? በፊትም የነበረ አሁንም የሚኖር ማለት ለዘላለም መጀመሪያ የነበረ ማለት ፊተኛውና ኋለኛው ማለት ከሁሉም በፊት የነበረ ደግሞ ከሁሉም በኋላ የሚኖር ማለት መጨረሻ ላይ ያለው እሱ ነው አይደል? ፊተኛውና ኋለኛው ማለት ነው የመጀመሪያውና የመጨረሻው ማለት ነው። ፊተኛውና ማለት መጨረሻ እኮ የለውም። አሁንም ኗሪ ነው እኮ። መጨረሻው ምን ሲል መጀመሪያም ሲባል እኮ መጀመሪያ የለውም አይደል? ለምን አይደለም? መጀመሪያ ላይ እኮ ፍጥረቱን ከመፍጠሩ በፊትም የነበረ ነው። ጊዜ እየሰጠሁት አይደለም። እሺ ለፈጣሪ ግልጽ እንዲሆንልህ ፈጣሪ ፊት ሲባል ማለት ነው መጀመሪያ ሲባል መጀመሪያ የሌለው መጀመሪያ ይባላል። እሺ በጊዜ አሁን ይሄ ጊዜ ታይም ምናምን የሚባሉ ቀን ቆጠራ ምናምን ለሰው ነው። እሺ ለሰው ነው እንጂ ለአምላክ ቀን አቆጥርለትም ጊዜ የለውም። መጀመሪያ አሁን አምላክ ከመኖሩ በፊት ምን ነበር አትልም ነበረ። በጊዜ ገደብ የተሰጠው ፍጥረት ነው ጊዜ ራሱ አይደል እንዴ? ጊዜ ለሰው ልጅ የተፈጠረ ነገር ነው እንጂ አምላክ የሚመራበት ጊዜ የሚቆጥረው ቀን የለውም። ግልጽ ነው አይደል? ስለዚህ ፊትም የነበረው ኋለኛው የፊተኛውም የኋለኛውም አላህ ነው ብለህ ታምናለህ አንተ? እኔ ነው ይኸውልህ ወይስ አታምንም ወይ? አላምንም ወይ በፊትም እንዴ? ቆይ ጥያቄው መጀመሪያ አንተ በተረዳበት መንገድ ካመንኩት ደግሞ እኔም እሳሳታለሁ። ገብቶሃል? ስህተት ውስጥ እገባለሁ። አንተ ባመንክበት እንትን ከሄድኩ ስህተት ውስጥ እገባለሁ። አንተ የተረዳኸው መጀመሪያ በፊትም የነበረ ነው ኋላም የሚኖር ነው። እንደዛ ነው የተረዳኸው? በፊትም እንደዛ ከተረዳኸው ፍጥረታቱን ከመፍጠሩ በፊትም የነበረ ነው፣ ከቂያማ በኋላም የሚኖር ጌታ ነው። በዛ ከሆነ እኔ አምናለሁ። ለምን እየነገረን ነው። እሺ ስለዚህ ከፊትም የነበረው ከኋላም የነበረው እርሱ ነው ማለት ነው። ከሳይሆን በፊትም የነበረው ቃሉን ቀጥታ አንብብልኝ አንተ ወይ እንዴ
እዚህ ጋር ያለውን ቁርአን ላይ ያለውን ያሳየው አንተ ደግሞ የሆነ ነገር እየጨማመርክበት ነው። እሱ በግልጽ ያስቀመጠው አልጨመርኩም። እሺ ፍጥረት ምናምን የሚለውን ፓርት እናውቀዋለን፣ ግን እዚህ ጋር ቁርአኑ የገለጸበት አገላለጽ ፊትም ያለው ኋላም ቀሪ ነው ያለው እኮ። ይሄን ይኸውልህ አሁን እኔ ይሄንን የከፈትከውን አፕሊኬሽን አላውቅም፣ የምሬን ነው የምልህ። ማለት ኦኬ ቁርአን ላይ ሆነ ይችላል ራሱ ግራ አጋባኝ። ኋላም ቀሪ ቼክ አድርገው ማለት ነው። ቁርአን ካለ ቼክ አድርገውና ጊዜ ደስ 573 እሺ አሁን አይወል ሆቶ እንግሊዘኛውን ላድርግለት እንዴ? እንግሊዘኛ ላይ እንደ ቤተሰብ ለፈልግ እዚህኛው ላይ ነው መሰለኝ። ላውርደው እንግሊዘኛ ታባደለ አንቀጽ ስንት ነው ያልሽኝ? 573 እሺ እንግሊዘኛ እንዳወጣው ቀ አገኛት። አሁን የነበረ ሀሳብ ንገረኝ። አንበባ ምን ይላል? እሱ ፊትም ያለ እሺ እንግሊዘኛ ታነባለህ? He the first and nothing is before him ማለት ነው። እሺ in the last he the first in the last ይላል። nothing is after him ከሱ በኋላ ማንም የለም ከሱ በፊት ማንም የለም ማለት ነው። he the first in he the last አይደለ? ማን ነው ይሄ ማረግ ይማን ይሄንን ማን ብቻ ነው? ጥያቄው ነው he the first and he the last ሊባል የሚችል ሌላ አካል አለ ከአላህ ውጪ በአንተ አስተሳሰብ? የለም። እሺ እንዲህ ይላል I am the Alpha and the Omega, the first and the last. The first and the last. እና የመጀመሪያው ነው የመጨረሻው ከአምላክ ውጭ አለ የለም ማለት ነው። ስለዚህ ኢየሱስ ክርስቶስ I am the Alpha and the Omega, the first and the last, the beginning and the end ያለ ጌታ ኢየሱስ ክብር ይግባውና ለስሙ። ስለዚህ የመጀመሪያውና የመጨረሻው ነኝ ካለ እኔ አምላክ ነኝ ማለት ነው። እሺ ሌላ ትርጉም የለውም። ማንም ይሄንን በስልጣን ማንም ሊል አይችልም። አይደለም አሁን እንደዛ ያልኩ አሁን አንተ ከዛኛው ነገር ጋር አገናኝተ ነው አሁን የገባኝ የፈለክበት መንገድ ማለት ነው። እዚህ ጋር አንተ ፈርስት ኤንድ ላስት ማለት የሚችለው አምላክ ብቻ ነው ካልከኝ
እዚህ ጋርም I am the first and the last ሲል አምላክ ነኝ ማለቱ ነው ማለት አለ። እንታምን እኔማ በመጽሐፍ ቅዱስ አላምንም ማለት እዛ ነው። አሁን እኔ በመጽሐፍ ቅዱስ ስለማላምን መጽሐፍ ቅዱስ ላይ እዚህ ጋር በመጽሐፍ ቅዱስ ካላመንከማ መጽሐፍ ቅዱስ ላይ ለምን ትጠይቀኛለህ ታዲያ? መጽሐፍ ቅዱስ ላይ ያለውን እኮ ነው ማሳየህ ነው እኮ ነው አምላክ ነኝ ያለበት። እኔ ያልኩ ያለሁት ይኸውልህ በግልጽ ነው እየተናገረ ያለው ቁርአን ላይ አላህ እኔ ጌታ ነኝ አምላክ ነኝ ይላል። አምላክ ነኝ ይላል በራሱ በአፉ ቁርአን ላይ ይላል። የቱ ጋር ነው እንደዛ ያለው? ራሱ በአፉ የተናገረበት አለ እሱ ታው ራሱ የተናገረበት አለ ወይስ ሙሐመድ ናቸው ሰምተው የነበረው? እሳቸው ሰምተው የነበሩት ነው የምትለው? እስኪ አታውቅም እኮ ጠብቀኝ። ሱራ 9 ሱራ ጦሃ 19 14 ሱራ 9 ስንት 9 14 ማለት ሱረቱል መርየም ሱረቱል ጦሃ 19 እኮ መርየም 19 ሱረቱል መርየም ሱረቱል ጦሃ ውሃ የሚባል አለ እንዴ? ኦኬ 9 ላይ 19 ከሆነ ሱረቱል መርየም 13 19 14 ላይ 13 ተመጣጣኝ ሱረቱ አልረዕድ 13 ሱረቱ አልረዕድ እኮ ሱረቱ የነጎድጓድ ምዕራፍ እንትን ሱራ ስለማያወጣልኝ ነው ቁርአን ያለኝ አፕሊኬሽን ለዛ ሱረቱ ጦሃ ብለህ ሱረቱ ጦሃ ብለህ እሺ ጦሃ ላይ ልፈልግ ጦሃ እሺ ልፈልግ 19 14 ሱራ 19 14 ከሰር እየጻፉልን ነው። 19 ካልከኝ ሱረቱል መርየም ነው። 14 ላይ ያለው ለወላጆቹም በጎ ሰሪ ነበር። ምናልባት 9 ነው 19 እሺ ሱረቱ ጦሃ ብለህ ለምን ሱረቱ ጦሃ ላይ ለምን አትፈልግ? ውሃን ያልከኝ ይሄ አጥር ነው። ይሄ አይደለም ጦሃ ጦሃ ብለህ ነው የምትጽፈው። ጦሃ ብዬ ነው እንደምጽፈው። እሺ እንት ላይ 20 ላይ ነው 19 14 19 አይደለም ይሄው መጣልክ 19 ስንት ላይ 14
እኔ አላህ ነኝ ያለኔ አምላክ የለምና ተገዛኝ ሶላትን በእርሷ ላይ እኔን ለማውሳት ስገድ ይላል። እሺ ይሄን ማን የተናገረው? በግልጽ እኔ አላህ ነኝ የተናገረው። እሺ እኔ አላህ ነኝ ያለኔ አምላክ የለምና ተገዛኝ አለ ማ አላህ። እሺ ሰው ማን ይነገረህ? ቁርአን ነው። እሺ ቁርአን ነገረ። ጨርሰው ምን ይላል? ምን ይላል? ጨርሰው የትኛው? አሁን ሙሉ ጥቅሱን አንብበ ጨርሰው። እሺ ይሄን እንዳለ ወይስ ሰላቱን በእርሷ ምናምን የሚለው ለምን አሁን የነገርኩህን ቁጥር እኔ አላህ ነኝ ከሚለው ጀምሮ እኔ አላህ ይሄው ያነበኩ እኔ አላህ ነኝ ያለኔ አምላክ የለምና ተገዛኝ ሶላትን በእርሷ እኔን ለማውሳት ስገድ ይላል። ኦልራይት ይላል። እሺ ወይ ማን ይሄን ነው እንደዚህ የሚል ቁርአን ነው። ቁርአንን ማን ይነገረ? ረሱል ናቸው ሙሐመድ ሰለላሁ ዐለይሂ ወሰለም። ለረሱል ማን ይነገራቸው? ከአላህ በጅብሪል በኩል ነው የወረደላቸው። ኦኬ ከአላህ በጅብሪል በኩል ነው የወረደላቸው። ስለዚህ አላህ በቀጥታ ራሱ በራሱ አፍ ያለበት ቦታ የለም ማለት እንዴ? ልክ ኢየሱስን እንደ ቁርአን እኮ የአላህ ንግግር። ኦኬ ስለዚህ መጽሐፍ ቅዱስ የፈጣሪ ንግግር ነው እንደዛ ከሆነ ስለዚህ ኢየሱስ አምላክ የተባለበትን ቦታ በሙሉ ባሳየት ይቀበላል ማለት ነው። ለምን ታዲያ ከኢየሱስ እንደዛ አይደለም? ልክ እንደዚህ አይነት ፋላሲ ስትሰራ እኮ እንደዚህ አይነት ፋላሲ እኮ ስትሰራ ኢየሱስ በገዛ ራሱ እንደዚህ ካላለ እንደዚህ ብሏል ወይ? አዎ ብሏል። በሐዋርያት በኩል አለ ማለት ነው ማለት ነው። ኤርሚ አሁን ከርዕሱ እሺ ይሄ ማን ቃል ነው? የማን ቃል ነው? ቁርአን የማን ቃል ነው? የት ነው? ምን ነው? ይሄ ቁርአን የአላህ መጽሐፍ ቅዱስ ቁርአን የአላህ ቃል ነው። እሺ መጽሐፍ ቅዱስስ? አላቅም። አይ ለኛ የማን ቃል ነው ብለን እናምናለን። አንተም ማለት እኔ ውስጥ እንዴት አውቃለሁ? ስለዚህ አንተ የምትጠይቀኝ መጽሐፍ ቅዱስ ላይ እንደዚህ የተጻፈ አሳየኝ ነው እንጂ የሚባለው እከሌ የሚባለው እራሱ በገዛ አፉ እንደዚህ ያለበት ቦታ አሳየኝ ማለት ይባላል እኮ። እንደዛ አይደለም ኤርሚያ። ለምን ኤርሚ ማስረጃም ጠይቀኝ። እኔ የጠየቅኩት ጥያቄ ላይ እኔ አምላክ ነኝ እኮ ማስረጃ ያለበት ቦታ ጠይቀኝ። ማስረጃ እኮ አልቀበለም እኮ አላልኩም። ልክ ነህ እኮ ዘፍራ ነኝ። አሁን በገዛ አፉ ግን ይሄንን ሲናገር አልሰማህም አንተ። ከየትኛው ነው የሰማኸው? የሆነ መልእክተኛ አለ፣ ለመልእክተኛው ደግሞ የነገራቸው ሌላ መልእክተኛ አለ። እሳቸው ነገረኝ ያሉትን አረ ራእይ ነው። እናንተስ ከየት ሰምታችኋል? ማለት አሁን አንተም ከየት ትሰማላችሁ? ቁርአን ማለት ራእይ ነው አይደል? ቁርአን ማለት የአላህ ንግግር ነው። ራእይ ነው አይደል? እኮ በራእይ ነው አይደል የሚያዩት እሳቸው? በራእይ ማለት ራእይ በመገለጥ ነው አይደለ? ወይም ደግሞ በሆነ መገለጥ ነው እንጂ ይሄ በሚታይ ፊዚካሊ በሚታይ ነገር አይደለም የሚነግራቸው። መቼስ ጅብሪል መጥቶ ሲያናግራቸው ሷሃቦች ምናምን ያዩ ነበር በስራ እንደዚህ እየተራመዱ ምናምን የሆነ ቦታ ሆነ ወይስ ራእይ ነው? መገለጥ ነው። መገለጥ ነው ማለት ገብርኤል መጥቶ ለረሱል ነገራቸው ማለት የቁርአኑ የሚወርደው በሱ በኩል ስለሆነ ነገራቸው። ስለዚህ ምንድነው ሲነግራቸው ግን ህዝቡ ያይ ነበር እንዴ? ገብርኤል የመጣበት ቦታ ይሄንን ስለማለት ሐዲሱን ባላስታውሰው እኔ ፈልጌ አመጣዋለሁ። ሪቪሌሽን አይደለም። አሁን ይኸውልህ አንተ ቅድም የጠየቅኩት ጥያቄ አሁን ወደ ምን ገባን? ወደ ራእይ ገባን። ሪቪሌሽን ከሆነ አንተ አላህ ተገዙኝ ይላል እያልከኝ ያለው ሙሐመድን አምነህ ነው አይደል? ሙሐመድን አምነህ እሳቸውን ማመን አለበት። እሳቸውን ካላመንክ በስተቀር አላህን ልታምነው አትችልም። አሁን ለማስረጃ እየጠቀስክልኝ ያለኸው ምንድነው? የሙሐመድን ንግግር አላህ እንደዚህ ብሏል ብለው እሳቸው ለሷሃባዎች ለአንዱ ሷሃባ ጠርተው የነገሩት አይደለ? የነገርኩኝ ያለው
ምንድነው መጀመሪያ ላይ ኤርሚ መጀመሪያ የተጠያየቅነው አንተም የጠየቅከኝ እኔም የጠየቅኩት ጥያቄ አለ። እኔ እኮ ራሱ በአፉ የተናገረበትን አልከኝ። ልክ ኢየሱስ ሪቨርስ አደረኩት ማለት ነው ያንተን ጥያቄ እንጂ መጽሐፍ ቅዱስ ላይ ካልከኝማ የአገር አሳያለሁ ኢየሱስ አምላክ እኮ። ይኸውልህ አሁን ለምሳሌ እኔ የጠየቅኩት ጥያቄ ካልገባሁንም ድጋሚ ልጠይቅህ። አሁን አንተ አላህ እኔ ጌታ ነኝ የሚልበት ቃል አለ ወይ አልከኝ። አዎ አለ። ማስረጃ አምጣልከኝ ያሳየው። አንተ ደግሞ ያሳየኸኝ ቦታ አምላካችሁ አብ ምናምን ጥቅሱን ስለረሳሁት ነው። እና ለምንስ ሚስጥር ሆነ ብዬ ነው የጠየቅኩህ። ወይ ቃል በቃል ላሳያ እንደዛ ከሆነ አሁን የሰጠኝ ማስረጃ እንደዚህ አይነት ማስረጃ ነው። ይኸው አባቶችም ለእርሱ ናቸውና ክርስቶስም በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ይኸው ማስረጃ እኮ ክርስቶስም እስኪ አንበበልኝ። አባቶችም ለእርሱ ናቸውና ክርስቶስም በስጋ መጣ፣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን። እርሱም የተባረከ ጥቅሱን ስጠኝ እኔ ላውጣው እስኪ እዚህ ጋር ራእይ 9:5 ማነው ሶሪ ሮሜ 9:5 ሮሜ 9:5 ጥያቄያችን ምንድነው? እኔ አምላክ ነኝ ያለበት ቦታ ማለት ነው። እሱ አምላክ መሆኑን በመጽሐፍ ቅዱስ ላይ አረጋ ይኸው እያሳዩ ነው። ሮሜ 5 ነው ያልከኝ። ሮሜ 9:5 አልተቋረጠም። ቤተሰብ ቆይ ሌላ ነገር ላሳየው እንሽ ቶሎ ኤርሚ ቸርች ሳደርገው ሊመጣልኝ አልቻለም። ሮሜ 9:5 እንደዚህ አይደል በኋላ ቼክ ታደርጋለህ። ስለዚህ እኔ ያልኩት ኢየሱስ እኔ አምላክ ነኝ እሱም ብሎ ነው። አሁን እኮ እየተናገረ ያለው ጸሐፊው ነው እየተናገረ ያለው እንጂ አንደኛ በራሱ አፍ ያለው ነው። ሁለተኛ ደግሞ ምን ይላል መሰለህ? ማንም ነብይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅላል ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ማለት ነው። ስለዚህ ጳውሎስም ደግሞ መሰከረ፣ ዮሐንስም ደግሞ መሰከረ። በአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል ጌታ ኢየሱስ ክርስቶስ። እየተመሰከረ ነው እየተመሰከረለት ነው። አሁን እኔ እንዳሳየው አይነት ነው እንድታሳየኝ የፈለኩት። አሁን ቁርአን ከየት ነው ዘንድ በገብርኤል በኩል የወረደበት አሁን ይኸውልህ፣ አሁን አንተ እየነገርከኝ ያለው የተመሰከረልህ ማለት ማን ራሱ የተናገረው ነው እኮ ሳይኝ እኮ እያልኩ ነው። አሁን እኮ ራሱ የተናገረው ብለኝ እኮ ራሱ አይደለም የተናገረው ነው ላሳየው ግን
እሺ እራሱ መናገሩ ማስረጃ ከሆነ እያልኩ እራሱ የተናገረበት ያንተም የለም። ይልቁንም ሙሐመድ የተናገሩት ብሏል ብሎ የተናገሩትን ነው አንተ ማስረጃ አድርገህ እየነገርከኝ ያለው። ለምን ለሙሐመድ እንደ ትእዛዝ እንዳወረደለት አንበበው አሳይቻለሁ። ማንን አምነህ ነው እንደዛ እያልከኝ ያለው? ከእሳቸው ውጭ ማስረጃ አለ አንተ ለዚህ ለቁርአን? እንዴት ከእሳቸው ውጭማ ማንም ማስረጃ ሊሆነኝ አይችልም። እሳቸውና ቁርአን ናቸው። እሳቸው ናቸው ያንተ ማስረጃ እያልኩ ነው እንጂ እሱ ራሱ ወርዶ ተናግሮ አይደለም ያልኩ። ወይ እሺ የመጀመሪያውና የመጨረሻው ከአላህ ውጭ የለም ብለኸኛል አይደል? ፈርስት ኦፍ ኦል እሺ እንዲህ ይላልሽ። አሁንም ድጋሚው ያለውና የነበረው ሁሉንም የሚገዛው ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ ነው ጌታ ኢየሱስ እኮ። አልፋና ኦሜጋ ነው የሚለው። እኔ እኮ አልፋና ኦሜጋውን አላውቅም። ጌታ አምላክ የሚለው ጆሮ ላይ አልገባ ብሎ ነው። ዘይት አለ እንዴ ማጥለያ ያለ ጆሮ አይደለም። አልፋና ኦሜጋ እኮ ነው የሚለው። ምን ይላል ይሄኛው? እስኪ አንብበው። እሺ ራስ አንብበው። አንብብልኛ ይታየኝ አይደል? አይ አንብበው ራስህ። እኔ አላነበም እየሰማኸኝ አይደለም? እኔ ሳነብ አንብብልኛ። ኧረ ራስህ አንብበው በጌታ። ምን ነው ማንበብ ኃጢአት ነው እኮ? አንብብልኛ አንተ እንደ ይነበባል በደንብ። ራስህ አንብበው በደንብ ይነበባል። እየተነበበኝ አይደለም ይሩ የምር አንብብልኝ። እኔ እየሰማሁህ ነው። አንተ ሁለት ያለውና የነበረው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እኮ። እኔ ጥያቄ ጠየቅኩ እኮ ኢየሱስ እኔ አምላክ ነኝ የሚልበትን ቦታ አሳየኝ ያልኩ። ጌታ ሹመት ነው። ቅድምም አምናኛል። ማንም ጌታ ጆሮ ግን ይሰማል ዘፍራኔ ወይስ አውቀህም? ለምን ኢየሱስ ይሻው ጌታ አምላክ የሚል አለው እዚህ ጋር አልፋና ኦሜጋ እኔ አላውቅም። አሁን ለምሳሌ ምን እንደሆነ አላውቅም። አልፋና ኦሜጋ ተውና ጌታ አምላክ የሚለውን ብቻ ያዘው እንዴ። እኔ የጠየቅኩት ጥያቄ ምንድን ነው? ጌታ አምላክ አልፋና ኦሜጋ ነኝ ይላል። ስለዚህ ጌታ አምላክ ኢየሱስ ነው። እሺ ምን እኮ ጥያቄውን አንተ ድገምልኝ። እኔ የጠየቅኩት ጥያቄ ምን ነበር ያልኩ? እሺ አምላክ ነኝ ያለበት ቦታ ታየኝ። እኔ ኢየሱስ እኔ አምላክ ነኝ ያለበትን ቦታ አሁን አንተ አልፋና ኦሜጋ ነው ያልከኝ። እኔ አላውቅም። አልፋና ኦሜጋ አለ ስላልከኝ ነው ኢየሱስ የሚለው። ይሄ ምንድነው? ማን ነው እንደዚህ እየተናገረ? አሞህ ነው ወንድሜ? ይላል እኮ ነው ይላል ነው የሚለው እኮ ይላል። ማን ነው የሚለው? ማን ነው የሚለው? አንበበው ሙዶና አንተ ማን ነው የሚለው? እነሆ ከደመና ጋር የሚመጣው ማን ነው? እኔ አላውቅም። አንብብልኝ እኮ እያልኩ ነው። ማን ነው እንደዛ የሚለው አልኩ። አንብብልኝ ትለኛለህ እንዴ? ያነበ እኮ አንብብልኝ። በቃ አንብበው ኤርሚ ብሩ ያነበው አንተ ደግሞ ማንበብ አትችልም መሰለኝ ማለት ነው። ቁርአን ይዘሃል አንዴ? ቆይ ኤርሚ ቁርአን አልፋና ኦሜጋ ሰላም ለእናንተ ይሁን። በመጀመሪያ ግን አልፋና ኦሜጋን አላውቅም ስላለ ሱራ 53 ቁጥር 3ን ክፈትልኝ። ሱረቱል ሐዲድ ቁርአን አለ? እሺ አልነጂድም ነጂም ናልሽኝ ወይስ ቁጥር 3 ከልብ ወለድ አይናገርም ያለው ሱራ 57 ነው። ኖ ሐዲድ ኦኬ። አንድ ጊዜ ሱራ 57 ሱረቱል ሐዲድ ቁጥር 3 57 ታሳይቸው ነበር። ቁጥር 3 ላይ ያለው አሳይቸው አልአወሉ አልአኺር የሚለው ማለት ነው። እሺ ምን ማለት ነው ብሎ ፈታል እሱን። በቃ ፊተኛውም ኋለኛውም አላህ ነው አለኝ። ከዛ ኢየሱስን ሄጄ አሳየሁት። በቃ እኔ ቃል በቃል ነው የምፈልገው አለ። አሁን አሳየሁት። አሁን አንተ ወደ እንትን ወሰድከው። መጀመሪያ እኔ እናንተም ስንገባ ማለት ነው የተጠያየቅነው ጥያቄ አለ። የሆነ ነገር
እንጂ እኔ አውቄም አይደለም አንተም አውቀህ አይደለም ይመስለኛል። አልአወሉ አልአኺር ማለት ምን ማለት ነው? እስቲ አብራራለን። በመጀመሪያ እኮ አንቺ አልነበርሽም እና እኔ ቆይ ከሱ ጋር እያወራሁ ነው ማለት መጀመሪያ የገባንበት እንዴ አንዴ ላውራ እናት ኖ አይ ስለሌለው ነው። አንቺ አልነበርሽም ስትለኝ ስላልነበርኩኝ ነው። አልፋና ኦሜጋ ማለት አልአወሉ አልአኺር ማለት ምን ማለት ነው ብዬ ጠየቅኩ። ምን ማለት ነው ይላል ተፍሲሩ ላይ። አማርኛም እኮ አለው ትርጉሙ ላይ ምን ይላል? ቃሉን አታውቅም ምን ማለት እንደሆነ? እኔ ሊጠይቅ ነው የገባሁት፣ እሱን ልጠይቀው ነው የገባሁት እንጂ እኔ መልስ ልሰጥ አይደለም ከመጀመሪያም የገባሁት። አይ አላቅም ቃሉን ስትል ቅድም ልክ አምላክ በተናገረው መሰረት ጌታችን ኢየሱስ እንደተናገረ ማስረጃ ሲሰጥ አልአወሉ አልአኺር ማለት ፍጥረታትም ሳይፈጠሩ በመጀመሪያ የነበረ ዓለምንም የሚያሳልፍ ማለት ነው። ፍጥረታትን ሁሉ የሚያሳልፍ ደግሞ እርሱ እንደሆነ የሚናገር ነው። ፍጡር ይሄንን ሊናገር አይችልም። ፍጡር ጅማሬ ያለው መጨረሻም አለው። ስለዚህ ጌታችን ኢየሱስ አልፋና ኦሜጋ ብሎ ሲናገር ልክ አምላክ አልአወሉ አልአኺር ብሎ እንደተናገረው ማለት ነው። ቃል በቃል ጌታችን ኢየሱስ የተናገረው ነው አምላክነቱን። ይሄ አምላክነቱን የሚገልጽ አይደለም። አሁን አንቺ እኮ እኔን እየጠየቅሽኝ ነው ያለሽውና እኔ ደግሞ እያልኩሽ ያለሁት እኔና ኤርሚያስ መጀመሪያ እንደዚህ ለክርክርም አልገባውም። እኔ ከመጀመሪያው ማለት ነው ማለት ደረጃ አለው። ቁርአን የተከበረ ነገር ነው። ማንም ሰው ተነስቶ ትርጉሙንም ሊናገርም እንትንም ሊል ሰው አይደለም፣ የሚችል ነገር አይደለም። ገብቶሻል አይደል? እኔ ጥያቄ ልጠይቀው ነው የገባሁት እንጂ ኤርሚያስም ራሱ የሚናገረው ነገር ነው። አጠይቅ እኮ አላልኩም እንድጠይቅም ነው። አይ ወደ ክርክር ደረጃ ወሰድሽው አንቺ እናንተ አሁን ወደ ክርክር ወሰዳችሁት። ገብቶሻል አይደለም? አይ አሁን ቁርአን ስለተከፈተ ብቻ ነው አንተ ክርክር የመሰለ እንጂ ክርክር አይደለም። ክርክር እኔ ከራስ አንቀጽ መሰረት በራሱ አልአወሉ አልአኺር የሚለው ቃል ምን ማለት ነው ጌታችን ኢየሱስ ሲናገር ምን ማለት ነው የሚለውን ልናሳይ ነው እንጂ ክርክር አልጀመርንም። እንድትጠይቅ ነው የፈለግነው፣ እንድትረዳው ነው የፈለግነው። ስለዚህ አልአወሉ አልአኺር ሲል አምላክነቱን እየተናገረ ፍጡር የማይናገራቸውን ነገሮች እየተናገረ እንደሆነ ግልጽ ነው። አምላክነቱን እየተናገረ እንደሆነ ሌላ የጠየቀው ጥያቄ እኔ አምላክ ነኝ ብሎ የተናገረበት ክፍል አለ። የአምላክነት መስፈርት አይደለም። እኔ አምላክ ነኝ ለምሳሌ አምላክነቱን የምትመዝንበት አንድን አካል ወይም ደግሞ እውነተኛነቱን የምትመዝንበት በስራው እንጂ ስለተናገረ አይደለም። አንድ አካል መጥቶ እኔ ነብይ ነኝ ስላለ አንተ ነብይ ነህ ብለህ አይደለም የምትቀበለው። ነብይ መሆንህን ማስረጃ አሳይ ወይ ተአምር ትለዋለህ ወይም ደግሞ አምላካዊ መገለጥህን በትክክል አምላክ እንዳናገረ ማስረጃ ብለህ ትጠይቀዋለህ። በስራው ነው የምታየው ነብይነቱን እንጂ እኔ ነብይ ነኝ ስላለ ብቻ ተቀበለው። ክርስቶስም ደግሞ አምላክ ነኝ ስላለ ሳይሆን አምላክነቱን በስራው አሳይቶ ነው የተናገረው። አምላክነቱን በስራው ልናሳይ እንችላለን። አምላክ ነኝ ማለት የአምላክነት መስፈርት እንዳልሆነ ደግሞ ከራስ ለምሳሌ ሱረቱል አንከቡት ምዕራፍ 26 ቁጥር 29 ላይ ፈርዖን በራሱን አምላክ ነኝ ብሏል። ለምሳሌ አምላክ ነኝ ማለት ይሄ አምላክነት መስፈርት ከሆነ እያንዳንዱ አካል ተነስቶ አምላክ ነኝ ይላል። ስለዚህ አምላክ ነው ማለት ነው። አምላክ ነኝ ብሎ አምላክነቱን ያላሳየ አምላክ ሊሆን አይችልም። ይልቁንም ክርስቶስ ኢየሱስ ግን በፊታቸው የአምላክነቱን ስራ ያሳየ በተግባር አምላክነቱን የነገራቸው ነው ጌታ ኢየሱስ። ለምሳሌ ያህል ሱራ 3 ሱረቱል ኢምራን ቁጥር 135 ላይ ኃጢያትን ከአላህ በቀር ማንንም አይምርም ይላል። ከአላህ ውጪ ኃጢያትን የሚምር ማንንም የለም ካለ ፍጡር ይሄንን ማድረግ አይችልም። ጌታችን ኢየሱስ የሰው ልጅን ኃጢያት ስርየት አድርጓል። ለምን? አምላክነቱን በስራ እየገለጠ ስለሆነ ማለት ነው። ማርቆስ ወንጌል ምዕራፍ 2 ከቁጥር 2 ጀምሮ ኃጢያት ተሰረየችልህ ሂድ ብሎ ሲፈውሰው እንመለከታለን። ኃጢያቱን ስርየት ሲያደርግለት ይሄ አምላክነት ስራ ብቻ ነው። ሁለተኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ ኃጢያትን ይቅርበል እንደየስራው ክፈለው ይላል መጽሐፍ ቅዱሳችን። እግዚአብሔር ብቻ ነው ኃጢያትን ይቅር ይላል ተብሎ በብሉይ ኪዳን የተነገረው። ስለዚህ ከእግዚአብሔር ውጪ ኃጢያትን ይቅር የሚል የለም። ጌታችን ኢየሱስ ለነዛ ሰዎች ኃጢያታቸውን ይቅር ሲል ሰዎቹ ምን አሉ? እንዴት ያለ ስድብ ይሳደባል? ምክንያቱም ከአንዱ ከእግዚአብሔር በቀር ኃጢያትን ይቅር የሚል አለንም ብለው አጉረመረሙ ሰዎች። ምክንያቱም ኃጢያትን ይቅር የሚለው እግዚአብሔር ብቻ ነው ተብለዋል። እግዚአብሔር ብቻ ነው ኃጢያትን ይቅር የሚለው። ስለዚህ ክርስቶስ ኢየሱስ ኃጢያታቸውን ይቅር ሲላቸው እርሱ እኔ እግዚአብሔር ነኝ በብሉይ ኪዳን ያለሁት ነኝ እያላቸው ነው። ከእግዚአብሔር ውጪ ኃጢያትን ይቅር የሚል የለም። ፍጡር የሰው ልጅን ኃጢያት ስርየት ሊያደርግ አይችልም።
ያ በብሉይ ኪዳን የተናገረው እኔ ብቻ ነኝ መሐሪ፣ እኔ ብቻ ነኝ ኃጢአትን ይቅር እምል ብሎ የተናገረው አምላክ ስለሆነ በስጋ የመጣው ኃጢአትን ይቅር በማለት አምላክነቱን በተግባር በስራ እንዲሁ በንግግር በወሬ ብቻ እኔ አምላክ ነኝ በማለት ብቻ አይደለም፣ በስራው እየገለጠላቸው እንመለከታለን። ኦኬ በስራው እሺ ለምሳሌ ያህል ልጠይቅ ከቁርአን አንፃር ከአላህ ውጪ አንድ አካል እንዲህ ሊል ይችላል ብዬ ብጠይቅ ትችላለህ? ትመልስልኛለህ? ማማዬ እኔ አሁን ይኸውልሽ ጥያቄ የምጠየቅ ሰው አይደለሁም። ለዛም ብቁ የሆንኩ ሰው ስላልሆን እነ ሁሱ ጋር ምናምን አሉ ሚዲያዎች ጋር አይ በቃ እኔና ኤርሚ ተግባብተናል። አመሰግናለሁ ኤርሚ፣ ጨርሻለሁ። እሺ ጨረስክ? ጥያቄ ጨርሷል መሰለኝ። አሳይቼዋለሁ እኮ ላይ አሁን ሁልጊዜ ሲሰበክ የነበረው አንድም ቦታ እንደዚህ የሚል የለም፣ አንድም ቦታ እንደዚህ የሚል የለም መጽሐፍ ቅዱስ ላይ ስለሚባል ጆሮ ሊቀበሉ አልቻለም። እኔ አውቄ ነው ባይዘው ፍጥጥ ማላረገው። ለምን መሰለሽ? በቃ አሁን እዚህ ጋር ከታች ያለው ሰው ማመዛዘን ስለሚችል ስለሚሰማ፣ እሱም ደግሞ አይምሮ ያለው ቢያንስ ገባሽ አይደል? አሁን እዚህ ጋር ቢከራከር የታለ አምላክ የሚለው ቢል ቃል በቃል የተነገረው ነገር ሲወርድ ያስበዋል። እና ኢትስ ኦኬ። ለዛ ነው እንትን ብዙም እንትን ማለት ያልፈለኩት እንጂ ይሄን ጥቅስ ነገር ሮሜ 9:5ን ስጠቅስለት አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላልና አይ ኢየሱስ በትክክል የተናገረበትን እያለ ነው። ቅዱስ ጳውሎስ ከራሱ አይደለም የሚናገረው። ገላትያ ምዕራፍ 1 ቁጥር 11 ጀምሮ አንብብላቸው ኤርሚ ከቻልክ። ቅዱስ ጳውሎስ ይህንን ከሰው አልተማርኩትም ከጌታዬ ነው የተቀበልኩት ብሎ ይናገራል። ከራሱ አይደለም ቅዱስ ጳውሎስ የተቀበለው እንትን ያለው። ከቻልክ አንብብላቸው ገላትያ 1:11 ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንደተሰበከ እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። እዚህ ቅዱስ ጳውሎስ ጌታን በትክክል በደማስቆ ተገልጦለት ያናገረው ሐዋርያ ነው። ከዛ በኋላም ደግሞ ከጌታ የተቀበለው መገለጥ ነው የተናገረው እንጂ ከራሱ አይደለም። ቅዱስ ጳውሎስ ሐዋርያት በሙሉ ከራሳቸው አይደለም የሚናገሩት። ያየነውን የሰማነውን እንመሰክራለን አይደል ያለው ዮሐንስ፣ አንደኛ ዮሐንስ ላይ ያዩትን የሰሙትን የመሰከሩልን ጌታ የሰጣቸውን ማለት ነው፣ ከጌታ የተቀበሉትን እንጂ ከራሳቸው አይደለም። አያችሁ አይደል? ለምሳሌ ማርቆስ የሚናገረው ማቴዎስ ሲያብራራው፣ ማቴዎስ የሚናገረውን ዮሐንስ ሲያብራራው ታያላችሁ። አራት ወንጌላት ለምን አንድ መንፈስ ቅዱስ የሚመራቸው ስለሆኑ ነው። እና ከዛ አንፃር ነው የሆነ ከቁርአን አንፃር ልታስረዳቸው ስትፈልግ እውነትን ለምን እንደሆነ አላውቅም ይሸሹታል። አሁን ጌታችን ኢየሱስ እውነት አምላክነቱን አልተናገረው እኔ በክርስቶስ ኢየሱስ ሲሉ ራሱ ስቃለሁ ማለት ኢየሱስ ክርስቶስ የቱ ጋር ነው አምላክ ነኝ ያለው ምናምን ሲሉ ማለት ነው። ኢየሱስ ክርስቶስ አምላክነቱን እንደገለጠው የትኛውን ቤተ እምነት የሚያመልኩት አምላካቸው አምላክነቱን አልገለጠም። ባይዘው ክርስቶስ ኢየሱስ አምላክነቱን የገለጠበትን መንገድ የትኛውን ቤተ እምነት አምላክነቱን አልገለጠም። ጌታችን ኢየሱስ በስራ ነው አምላክነቱን የገለጠው፣ በወሬ ብቻ አይደለም። እኔ እንዲህ ነኝ ሰይጣንም እኔ እንዲህ ነኝ ማለት ይችላል። እኔ ተነስቼ እኔ እንዲህ ነኝ ማለት ይችላል። ስራ ከሌለኝ ለምሳሌ እኔ አምላክ ነኝ ብዬ አምላክነትን ስራ ካላሳየው የኔ ወሬ ነው፣ ማስረጃ አይደለም አይደለ? እኔ ተነስቼ አምላክ ነኝ ማለት አልችልም። ይሩ ስራዬን ተጠይቀኛለህ እስቲ አምላክ ነው እዛን ተጠይቀኛለህ እስቲ አንቺ ነብይ ነኝ ብለህስ እስቲ የነብይነት ስራ ስሪ ነው የምትለኝ አይደል? ልክ እንደዚሁ አንድ አካል እኔ እንዲህ ነኝ ሲል ከሆነ በስራው ነው እውነተኛነቱ የሚታየው። ለምሳሌ አንድ አካል መጥቶ እኔ ነብይ ነኝ ሲል ኦኬ እውነተኛ ነብይ እኮ እንደዚህ ብለህ መስፈርት ታቀርብለታለህ። ኦብቪየስሊ መስቀል ላይ የሚያደርገው ጌታ ኢየሱስ ላይ ደግሞ እንደዛ ነው። አምላክነቱን ከመናገር ይልቅ ገለጠ። እስኪ አንተ አምላክ ከሆንክ ምድር ያለ እስኪ ራስህን አድንና እኛንም አድነና ዝም ብሎ እንደዚህ አፍጥጦ ለሚጠይቀው እንደው አምላክነቱን የሆነ ላይክ አሁን ለምሳሌ ብዙ ጊዜ ካያችሁ የሆነ ትንሽ ነገር ያለው ሰው እንደዚህ ሀብል ሲያንጠለጥል በሰው እንኳን ማለት ነው ግብብዳ ሰዓት አድርጎ ግብብዳ ነገር አድርጎ ሲሄድ ታዩታላችሁ። ያ ለምን እኔ አለኝ ለማለት ማለት ነው።
እዚህ ዓለም ላይ ቁጥር አንድ የሚባሉ ሀብታሞችን እንደዚህ ከ1 እስከ 10 ያሉትን እንትን በሏቸው። ግብግዳ ቼን አድርጎ የሚሄድ ሰው ታውቃለህ? አያጣቁም። ለመግለጥ እንደዚህ አምላክነቱን ለመግለጥ የሚፍጨረጨር አምላክ የለም፣ ግን ያሳያል አምላክነቱን። አለቀ። ከዛ አንጻር ነው ኤኒዌይስ